የሚያምር ግቢ የማ ግቢ ይመስላችኋል? ገምቱ ማለት ነውና ዛሬ የተወሰነ የግማሽ ቀን ውሎዬን አሳያችኋለሁኝ። ዛሬ እንግዲህ አንድ በጣም ሰውነትን ያጠነክራል፣ ጉልበት ይሰጣል ያሉኝ ነገር አለና እሱም ደግሞ ምን እንደሆነ አሳያችኋለሁ። ለእናንተ ይሁን። እንደምን አላችሁልኝ? ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን አላችሁ? እንደምን ቆያችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ሌራን ገበያ ባጭሩ ማሳያችኋለሁኝ። ምንድነው የሚያወፍረው ነገር፣ ምንድነው ኃይል የሚሰጠው ነገር ካላችሁ ወይም ጥያቄ ከፈጠረባችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ብዙ ነገር አሳያችኋለሁ። በመጀመሪያ ወዴት ነው የምንሄደው? ወደ ገበያ ነው የምንሄደው። ይሄ ደግሞ ሌራ ገበያ ነው እና እንደምታዩት እዚህ ጋር የጀበና ተራ፣ የጣባ ተራ ምናምን ነው ያለውና ዶሮ ተራ እንዲሁም ደግሞ ብዙ ነገር የሚሸጥበት ነው ማለት ነው። እዚህ አካባቢ እንግዲህ ዶሮ እንደምታዩት በእንደዚህ በነገራችን ላይ በጣም ነው ደስ የሚለው ማለት ነው። እንግዲህ አሁን በዚህ አጋጣሚ የሙስሊም ህብረተሰቦች ወይም ደግሞ የኔ ተከታታዮች ካላችሁ እንኳን ለኢድ በሰላም አደረሳችሁ ብያለሁኝ። እንግዲህ እጅግ በጣም ደስ የሚል ጊዜ ነው ያለው ማለት ነው። እና ይሄ አሁን ሐሙስ ቀን ነው የነበረው ማለት ነው። እና ሐሙስ ቀን ጠዋት አካባቢ ነው፣ ግን ከሰዓት አካባቢ ይሄ የምታዩት ቦታ ላይ እግራችሁ የምትረግጡበት ቦታ ራሱ የለም ማለት ይቻላል። ምክንያቱም ብዙ በቃ በየእንትኑ ያን ቀን ልብስ ይገዛል አሉኝ። እኔ ትምህርት ቤት ጓደኞቼ ስላሉ ስጠይቃቸው ያ ቀን ብዙ ነገር ነው የሚገዛው አሉኝ። በቃ ሁሉም ሰው አዳዲስ ልብስ ለብሶ ነው እንትን የሚለው አሉ። ከዛ በኋላ እንግዲህ እንደምታዩት እዚህ ጋር ሱፍ ገዝቼ መጣው ማለት ነው። በነገራችን ላይ እኔ ሱፍ እንዴት እንደሚሰራ አላቅም፣ የሱ ሙያ የለኝም። ስጠኝ እንጂ ሞያማ ከጎረቤት እማራለሁ እንዳለች ልጅ አሉ። እንግዲህ እኔም ደግሞ ከጎረቤት ተምሬያለሁ፣ ወይም ደግሞ ነግረውኝ እነሱ በነገሩኝ መንገድ ይሄንን ለቀምኩኝ። ከዛ ደግሞ አጠብኩት ሱፉን ማለት ነው። ከዛ በኋላ ደግሞ ትቀቀሉታላችሁ። ከቀቀላችሁት በኋላ ደግሞ ትፈጩታላችሁ ማለት ነው። በማሽን በደንብ አርጋችሁ እየፈጫችሁ እንደገና ታጠሉታላችሁ። ውሃ እየጨመራችሁ ድጋሚ ደግሞ ትፈጩታላችሁ፣ ታጠሉታላችሁ። ልክ ወተት ነው የሚመስለው። አሁን አሳያችኋለሁ ማለት ነው። ስፈጭ በርግጥ ማብራት ስላልነበረ ስልኬ ቻርጅ ስላልነበረው እንትን ብለዋል ማለት ነው። ስፈጭ አላሳየኋችሁም፣ ግን እዚህ ጋር አሁን ሳጥበው ይሄው እንግዲህ እያያችሁት ነው። በደንብ አርጋችሁ ታጥቡታላችሁ። ምክንያቱም ብዙ ሰው ይይዘዋል፣ ብዙ ቦታ ላይ እንትን ይላል። ቆሻሻ ስለሚሆን እጥብ ታደርጉታላችሁ፣ ምክንያቱም ውሃውን ስለምትጠቀሙት ማለት ነው። እና እኔም በደንብ አጥቤ እንግዲህ እንደምታዩት እዚህ ጋር እንትን ብየዋለሁ ማለት ነው። ጥጃለሁ እንግዲህ ያው ማብራት ስላለኝ ደስ ብሎኛል ማለት ያው እንትን ከገባ በኋላ ይሄ ቆጣሪ ካስገባን በኋላ በጣም ነው ደስ ያለኝ ማለት ሁሉም ነገር እንደ ልቤ እንደፈለግኩ ነው የምጠቀመውና እግዚአብሔር የተመሰገነ ይሁን። በዛ መሀል ላይ ደግሞ ምን ላሳያችሁ ብዬ አሰብኩኝ። ዝናብ እየዘነበ ነው፣ ድባቡን እዩት ብዬ አሰብኩኝ። ከዛ እዚህ ጋር የሚያስፈልጋችሁ በነገራችን ላይ አንዴ ጨምቃችሁ አንዴ ሁሉም ነገር እንትን ካላችሁ ፍሪጅ ካላችሁ ፍሪጅ ውስጥ እያስቀመጣችሁ መጠጣትም ትችላላችሁ። ትንሽዬ ወይ በጨው ወይ ደግሞ በሱካርም ትጠጡታላችሁ ማለት ነው። ካልሆነም ደግሞ እንዲህ ፍትፍቱን ትሰሩታላችሁ። እዚህ ጋር እንዳሳየኋችሁ ቃሪያ አለ፣ ሽንኩርት ትጨምራላችሁ፣ እንዲሁም ደግሞ ቲማቲም እዚህ ውስጥ እንትን ትሉና ከዛ በኋላ ትንሽዬ ደግሞ ጨው ነገር ጨምሩበታላችሁ። ጨው ትጨምሩና ሁሉንም እዚህ አንድ ላይ ታረጋላችሁ። ግን እኔ ወተት ነው እውነት ያልቀመሰው ሰው ወተት ነው የሚመስለው ማለት ነጭ ነው። እኔ እንደዚህ ነጭ እንደሆነ አላቅም ማለት ነውና ስቀቅለው ግን ጥቁር ሲሆን እንዴ ይሄ ነገር ጥቁር ነው እንደ ብዬ ነበረና ሳስበው ማለት ከዛ ስፈጨው ደግሞ ነጭ ነው ማለት ነው። እንግዲህ እዚህ ጋር እንደምታዩት ወተት ነው የሚመስለው። ይሄው እንግዲህ እዩት ወተት ማለት ነው። ይሄ አሁን ሱፍ ነው፣ እግዚአብሔርን ሱፍ ነው። ምናልባት ወተት ነው እንዳትሉ ጾም ነው በነገራችን ላይ ማለት ነውና ከዛ በኋላ ደግሞ በደንብ አርጋችሁ ታማስሉታላችሁ። እንዲሟሟላችሁ ትንሽ እንትን መታ ታድርጉትና ከዛ በኋላ ደግሞ ትጨማምራላችሁ። ሁሉም አንድ ላይ አርጋችሁ ትጨማምሩታላችሁ። በነገራችን ላይ በትኩስ እንጀራ ሲሆን በጣም ይጣፍጣል ማለት ነው። እኔ አጋጣሚ እንጀራ አልጋገርኩም ነበረ ከትምህርት ቤት መልስ እንግዲህ ይሄን ለብቻዬም ስለሆነ ያው የሆነ አንድ አይነት ነገር ይደብራል አይደለ? አንዳንዴ እንዲሁ ለየት ያለ ነገር ይሄ አሁን ትልቅ ነገር ሆኖ አይደለም፣ ግን የሆነ ጸበል እጄ ከመጣ በኋላ የሆነ እንትን ይሄ ምንድነው የሆነ አቅም ማጣት ነገር አለ አይደለ? እንደዚህ አይነት ነገሮች እየገጠመኝ ስለሆነ ለምንድነው ምናምን ስል ይሄን ነገሮችን እንትን መጠቀም አለብሽ ተባልኩኝ ማለት ነው። ያው እንግዲህ የሰፈር ዶክተር ነው፣ እኔ ሐኪም ቤት አለይኩም የሰፈር ዶክተር ነውና እንዲህ አትክልት ነክ ነገሮች እንዲሁም ደግሞ ሱፍ ፍትፍት ሱፍ ደግሞ መጠጣት አለብሽ ምናምን አሉኝና ከዛ እስኪ እንዳላችሁኝ እኔም ልሞክረው ብዬ እውነት ሞክሬው ግን በጣም ቆንጆ ነው ማለት ነው። በተለይ ደግሞ ስትጠጡት የሆነ ገና እንደኔ ጀማሪ ከሆናችሁ የሆነ የሚመር ነገር አለው፣ ግን
እየቆያችሁ ስትሄዱ ደግሞ ትለምዱታላችሁና ቆንጆ ነው ማለት ነው። በስኳር ሲሆን እንደው በጣም እንትን ግን ለጤና ጥሩ አይደለም። በስኳር ብዙ አድርጋችሁ እንትን ስኳር ጨምራችሁ ለወደፊቱ ጥሩ ነገር ስላልሆነ ቢያንስ በትንሽ የጨው ነገር አድርጋችሁ ወይ በትንሽ የስኳር አድርጋችሁ መጠጣት ማለት ነው። ምንም ይሄን ያክል የሚመር ነገር ባይኖረውም ማለት ነው። እና አሁን ይሄን ጨምራለን። የዛሬ እንግዲህ የዓለም ዘር ከትምህርት ቤት ምሳ ከዛ ቡናችንን እናፈላለን። ከዛ በኋላ እንግዲህ ያው ዛሬ ቅዳሴ አልሄድንም። ምክንያቱም ያው እንግዲህ ገበያም ገብቼ ምን ብዬ እንትን ስላልኩኝ ቅዳሴ አልደርስም ማለት ስለማልደርስ ያው ሰዓቷ ከደረሰችልኝ በኋላ ጸሎት ምናምን አደራርሼ እንደዚህ ደግሞ ሙሳዬን እንዲሰርቼ መብላት ነው እላችኋለሁኝና ከዛ ደግሞ ቡና አፈላለሁ። እንግዲህ ማብራት ካለ ወይም ደግሞ ስልኬ ካልዘጋ እየቸረጅኩኝ ቪዲዮ አድርግላችኋለሁኝ። ከሌለ ደግሞ ያው እንግዲህ የቀረጽኩላችሁ ለቅዳሜ ቀን እለቅላችኋለሁ ማለት ነው። እና ውድ ቤተሰቦቼ እንደምታዩት በዚህ መልኩ እንትን አድርጌዋለሁ። ግን ሲታይ ብዙም እንትን አይልም፣ ግን በጣም ነው የሚጣፍጠው ማለት ነው። እና እንዲያርጋችሁ ተጠቀሙ። ለምሳሌ መዳም ቤት ያላችሁ እዛ ሀገር ሱፍ አለ አይደል? አረብ ሀገር ግን እኔ አይቼ አላቅም ማለት ነው። እንግዲህ ምናልባት ካገኛችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ፣ ወይም እንደዚህ እንትን ሳትሉ መጠጣት ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዛ በላሁና ከጨረስኩ በኋላ ዝናቡ መጥተው እንትን አላለም። ቡና ሳፈላ ማብራት አልነበረም። ከዛ መጣልን ቸረጅኩና ለምን ይሄንን የከረምት ዝናብ አላሳያችሁም ብዬ እየቀረጽኩላችሁ ነው። ይሄ አበባዎች የራሱ እንዴት አባቱ እንደሚያምሩ ማርያም በጣም ነው ደስ ያለኝ ማለት ነው። ለምን አትሉም? በቃ የሰራችሁት ነገር የሆነ ደስ ብሎ አምሮበት ስታዩ ደስ ይላችኋል ማለት ነው። እና አዲስ ጎጆ ወጪ ደግሞ የሆነ ገና በአዲስ ህይወቱ ደግሞ እንዲህ አንዳንድ ነገሮች ተክላችሁ ምናምን ስታዩ ደስ ይላችኋል። በቃ የሆነ ምርት እንዳለው ወይም ደግሞ የሆነ ነገር ሰርታችሁ ውጤቱ ደግሞ ያማረ ደስ የሚል ስታዩት የሚያምር ነገር ሲሆን እናንተም ውስጣችሁ ይረካል፣ ደስተኛ ያደርጋችኋል፣ የበለጠ እንድትበረቱ እንድትሰሩ ያደርጋችኋል። እና ውድ ቤተሰቦቼ እንደምታዩ ዝናቡ በጊዜ ጀምሮታል። ዘንድሮ እንዴት እንደሆነ አላቅም፣ ብቻ እግዚአብሔር ይመስገን። በጣም ብርድ ነው እንትን ሙቀት ነው እየተባለ ብርድ መጥቷል። እኔ በነገራችን ላይ ብርድም ሲሆን ሙቀትም ሲሆን በቃ ደስ ይለኛል። ምክንያቱም እግዚአብሔር ለኛ የሚጠቅመንን ነገር ነው የሰጠንና ይሄ ዝናብ ባይዘም ውሃ አናገኝም እንደ ልባችን። የጉድጓድ ውሃ እንኳን ሊሄድ ሆኖ ነበረ ማለት ነው እኛ ጋርና በቃ የሚያስፈልገን ነገር ይሰጠናል። ግን እኛ ሰዎች ደግሞ አናስተውልን። ምንድነው የምናስተውለኛ? ዝናብ ዘንቦ ከቤት አለመውጣታችን፣ ስራ ለመስራታችን ወይም ደግሞ ቁጭ ማለታችን ወይም ደግሞ እየዘነበብን እንኳን መስራት እየቻልን ቁጭ ነው የምንለው፣ ዝናብ ነው እንላለን። ስለዚህ ይሄ የኛ የራሳችን ችግር ነው ብዬ ነው ማስበው ማለት ነው። እና ውድ ቤተሰቦቼ ሙቀትን ባለ ሰዓት ደግሞ ያለውን ነገር ተራርጦ እግዚአብሔርን አመስግኖ መኖር ነው። ሰው እኮ በትልቅ ነገር ወይም ደግሞ አልጋ ባልጋ የሆነ ህይወት ገነት እንጂ እዚህ ምድር ላይ የለም። በየትኛውም መንገድ የምትሄዱ ማለት ነው አልጋ ባልጋ የሆነ መንገድ ህይወት የለም ማለት ነው። ስለዚህ ሁሌ ፈተና የበዛበት ፈተና ያለበት በቃ እንደዚህ አንዴ ይነጋል፣ አንዴ ይጨልማል፣ አንዴ ደግሞ ደስተኛ ትሆናላችሁ፣ አንዴ ደግሞ የሆነ ነገር ሊያበሳጫችሁ ይችላል። በቃ ይሄ የእናንተ ህይወት ብቻ አይደለም። እያንዳንዱ ቤት ውስጥ ስትገቡ፣ እያንዳንዱ ህይወት ውስጥ ስትገቡ ይሄ ነገር ሁሉም ቤት እየተፈራረቀ ነው። ልክ እንደ ፈረቃ ተማሪ ማለት ነው። እየተፈራረቀ ስለሆነ በመጣው ሁሉ አመስግኑ። በመጣው ሁሉ ባላችሁ ሁሉ በጤናችሁ ባላችሁ ነገር ሁሉ እግዚአብሔርን አመስግኑ። እኛ ይህንን ትንፋሽ ራሱ እግዚአብሔር ስለሰጠን ተመስገን ነው። ስንቶቻቸው ደግሞ ኦክሲጂን ተሰጥቷቸው ይሄ በትንፋሽ እንትን የሚባለው ማለት ነውና ትንፋሽ አጥቶ በስንት ነገር በተለያየ እንትን ውስጥ ያሉ ችግር መከራ ውስጥ ያሉ አሉ። ስለዚህ እኛ ደግሞ ሙሉ አፋችንን ከፍተን እንደ ልባችን አፋችንን እንደመጣልን ሁሉ እያወራን እንደ ልባችን ሁሉ እያየን እንደ ልባችን እየሰማን እንደ ልባችን ወጥተን እየገባን ስለዚህ ማመስገን አለብን። ምናልባት ዛሬ መዳም ቤት ሆነን ታስራችሁ ሊሆን ይችላል። ታስራችሁ ስል ከቤት አትወጡ ሊሆን ይችላል። ግን ቆማችሁ እየሰራችሁ እየሄዳችሁ ነው። ስለዚህ ፈጣሪን አመስግኑ፣ እንዳታማርሩ። እግዚአብሔር ደግሞ ስታመሰግኑ የበለጠው ነገር የምታመሰግኑበት ነገር ይሰጣችኋል። ስታማርሩ ግን ለክፉ መናፍስት ራሳችሁን አሳልፋችሁ እየሰጣችሁ ስለሆነ ይሄ ከኔ ከራሴ ከህይወቴም ነው። አሁን እግዚአብሔርን ሳመሰግን ብዙ በረከቶችን እያገኘው ነው። እግዚአብሔር ምስክሬ ነው እላችኋለሁ። ግን በሆነ ባልሆነ ነገር የሆነ ነሸጥ ብሎኝ ሳማረር ማለት ገና ማማረርበት ነገር ነው የሚጨመርልኝና እባካችሁ በተቻላችሁ ሁሉ ፈጣሪያዎችን አመስግናችሁ በርትታችሁ ኑሩ። ባላችሁ ነገር ደስተኛ ሁኑ። የእናንተ ጓደኛ ምናልባት ትልቅ ደረጃ ደርሶ ሊሆን ይችላል። ያ የእናንተ ፈቃድ አይደለም፣ እግዚአብሔር ስለፈቀደለት ነው።
እግዚአብሔር ደግሞ የእናንተ የፈቀደላችሁ እዛ ቦታ ነው። ነገ የእናንተ ህይወት ምን እንደሚሆን አታውቁትምና አመስግኑ ነው የምላችሁ። ቪዲዮ ይሄን አክል እኔ የማውቀውን ነገር ካካፈልኳችሁ ይበቃል። በሚቀጥለው ሌላ ጊዜ እንቀጥላለን። አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ። በሌላ ቪዲዮ ደግሞ አብረን እስከምንገናኝ ድረስ ሰላም ሰንብቱልኝ። 10,000 ስለገባው እጅግ በጣም ደስ ብሎኛል። ደስ ይበላችሁ። ከእግዚአብሔር በታች የእናንተ ብርታት ነውና አመሰግናችኋለሁ። ሰላም